ሆድና እግር። ደራሲ ዳዊት ወርቁ፣ ተራኪ መርሻ ካህሊ። ሆድና እግር። እንደ ወትሮዬ ሁሉ ቅዳሜ ከሰዓት በኋላ አልጋዬ ላይ ጋደም ብዬ ከሸገር ሬዲዮ ጨዋታ የተሰኘውን ዝግጅት እያዳመጡ ሳለ ገርበብ ያደረጉት በሬ ተንኳኳ። ማን ነው? እኔ ነኝ። አይኖቼን ሶረውር በቀጭን አንገት ላይ የተሰካና ባላቶሊ ጸጉር ስታይል ተቆርጦ ብቅ ያለ ጭንቅላት በበሩ ግርበብ ታየኝ። ቲቸር ጲላጦስ ሮናልዶ ነኝ፣ ልግባ? ግባ። ገባ። ተቀመጤን ሳይጠብቅ ካልጋዬ ትይዩ ካስቀመጥኩት ብቸኛው ወንበሬ ላይ ተሰቀለ። ቀጭ የሰነጣጠቃቸው ረጃጅምና ሞጋጋ ቅልጥሞቹ በአየር ላይ ሲንጠለጠሉም ሸፋፋና አረንጓዴ ኤርገንዶ ጫማዎቹ ተንሸራተው ወለቁና አቧራ የጠገቡትና እንቅፋት ያጎነቁላቸው እግሮቹ ተጋለጡ። ምን ፈልገህ ነው ሮናልዶ? ምን? ከቆዳና አጥንት ብቻ የተሰሩ የሚመስሉት እጆቹን ከታፋዎቹ ስር ወሸቃቸውና ትልልቅ አይኖቹን የዓለም ካርታ መሳይ ነገር ከተሰሩበት የቤቴ ኮርኒስ ላይ ያንከራትት ገባ። ወትሮም አንዳች ነገር ፈልጎ ሲመጣ እንዲህ ነው የሚያደርገው። ሮናልዶ የዘበኛው ጎረቤቴ የአቶ መክቴ ልጅ ነው። ወደዚች ዓለም ከመጣ 9 ጸሊም ክረምቶችን አስቆጥሯል። ፈልጌ ምንድነው? መሬት የራቃቸው እግሮቹን ማወዛወዝ ቀጠለ። እኒያ ሞጋጋ ቅልጥሞቹ በሰፊው ቁምጣው ውስጥ ሲታዩ ከጎላ ድስት ውስጥ ቁሌት የሚማሰልበት ማማሰያ ይመስላሉ። ሮናልዶ ቀንደኛ የማንቸስተር ዩናይትድ ደጋፊና አፍቃሪ ክርስቲያኖ ሮናልዶ ነው። በካልሲ ኳስ አብዶ ሲሰራም ለጉድ ነው። በዚህ ምክንያት የቆሎ ጓደኞቹ ሮናልዶ አሉት እንጂማ ቤተሰቦቹ ያወጡለት ስም ተስፋዬ ነው። ተስፋዬ መክቴ። ከጀርባዋ ሮናልዶ ተብሎ በተንጋደደ አማርኛ ፊደል በቀይ እስክርቢቶ የተጻፈባት ፀሐይ ያወየባትና ሲያወልቃት ታይቶ የማይታወቅ አዳፋ ቢጫ ከናቲራ አለችው። አንድም ቀን አውልቋት አይቼው አላውቅም። ተማሪ ቤት ሲሄድ ከደንብ ልብሱ ስር፣ ቤትና ሰፈር ሲውል ደግሞ ከጡማጋ ገላው በላይ ትውላለች። ራዲዮ ማዳመጤን እንዳያናጥበኝ ስለፈለጉ ሮናልዶ እስክርቢቶ አስፈልገ እንዴ? ኧረ ባለፈው ያሻርከኛል ቲቸር ጲላጦስ። ታዲያ የሂሳብ ማሰቢያ ወረቀት? ኧረ አባቴ ሞት ነፋለኝ። የቀኝ አውራ ጣቱን ቆልምሞ አገጩን እየነካ ሮናልዶ የአራተኛ ሐመር ውሃ ክፍል ተማሪ ነው። እኔ ደግሞ የክፍል መምህሩና ጎረቤቱ በመሆኔ በጣም ይኮራል። ታዲያ ከክፍል ወደ ክፍል ሲያልፍ የአባቱ ወዳጆች አንተማ እድሜ ለቲቸር ጲላጦስ በል ይሉታል። እንዴት? ሮናልዶን ቀጥ አድርጎ ይዞልሃላ? አዎ ቲቸር ጲላጦስ እግዚአብሔር እድሜና ጤና ይስጠው ይላል መክቴ። ግን ለሮናልዶ ይህን ያህል የሚያስመሰግን ነገር አድርጌለት አልነበረም። ያቺው አንዳንዴ የእስክርቢቶና የእርሳስ ምጽዋቴ ናት። ግፋ ቢል ጊዜ ሳገኝ ያልገባውን ባሳየው ነው። በቃ ይኸው ነው። ሮናልዶ ግን መላቀልቡ ማንቸስተርና ክርስቲያኖ ሮናልዶ ላይ ብቻ በመሆኑ በቀኙ የሰማውን በግራው ያፈሳል። አንድ ቀን ምርር ሲለኝ ሮናልዶ ጮህኩበት። አቤት ቲቸርዬ። እንደ አባቴ መሆን ትፈልጋለህ? ማለት አባቴ የሰው በር የሚጠብቀው ስላልተማረ ነው። ሰላላ አንገቱን በገባኝ አወዛወዘ። ስታድግ ሀብታም ከመሆን ይልቅ የሀብታም በር መጠበቅ ትፈልጋለህ? አልፈልግም። እና እንደ ሮናልዶ ተጫዋች መሆን ነው የምፈልገው። ለዚያው የማንቺ እነ ቸልሲ አርሴ ምናምን ንቅጠር ብለው ቢያባብሉኝ ግን አልሰማችሁም ነው የሚላቸው።
ስማኝ፣ እንደ ሮናልዶ ለመሆንም እኮ በትምህርት ጎበዝ መሆን አለብህ። ኳስ ለማንከባለል ትምህርት ምን ያደርጋል? ቡሌ እንጂ። ጸዳ ያለ ቡሌ ባገኝ ጡንቻዬን አዳብርና ከዚያ እንደ ሮናልዶ ሆን ነበር። በነገራችን ላይ ጋሽ ጲላጦስ ዛሬ እኮ ጌም አለ። ሮናልዶ ኳስ ላታ ይሆንባት ምን ያደርግልሃል? ዋናው ፊደል ነው ወዳጄ። ግን ቀውጢ ጨዋታ ነው ጋሽ ጲላጦስ። እግዚአብሔርን የእናቴን ቀን ይስጠኝ። እናቱ እሱን ስትወልድ ነው እስከ ወዲያኛው ያሸለበችው። ምጡ ጠንቶባት ነው ይባላል። እንደ እናትም እንደ አባትም ሆኖ 9 ዓመት ሙሉ ያሳደገው አባቱ ነው። መክቴ የሰው በር እየጠበቀ። ሮናልዶ መክቴ ያሳዝንህም? አያሳዝነኝም። ለምን? እሱ አረቄውን ሲጠጣ እኔን ይረሳኛል። አሁንማ መረር ነው ያለኝ። ውጭ አገር የሚወስደኝ ባገኝ ጥርግ ብዬ ሄድ ነበር። መክቴን ጥለህ ሮናልዶ የራሱ ጉዳይ። ግን ውጭ ሄጄ እንደ ሮናልዶ የማንቼ ተጫዋች ኮንኩ ያለሁበት አገር ወስደዋለሁ። አልፈልግም ካለስ? መቼም አልፈልግም የሚለው ውጭ አገር አረቄ የለም ብሎ ነው አይደል? እንደዚያ ከሆነ እዚህ የአረቄ ፋብሪካ ከፍትለታለሁ። ወይ ሮናልዶ! ቲቸር ጲላጦስ ዛሬ ጌም አለ እኮ። ማን ከማን? ማንቼና ማድሪድ ብዬ ነበር እኮ። የኳስ ፍቅር ስለሌለኝ የሚላቸውን ቡድኖችም ሆነ ተጫዋቾች አላውቃቸውም። እሱ ግን አብጠርጥሮ ያውቃቸዋል። እነሱ ግን ከነመፈጠሩ ያውቁት ይሆን? እንደሚወዳቸው ህልሙና ቅዠቱ እነርሱ ብቻ እንደሆኑስ? በጭራሽ አያውቁም። እንኳን እሱን የሰው በር ጠባቂ አባቱን መክቴን አያውቁትም። እኔን የክፍል መምህሩን ጋሽ ጲላጦስን ጭምር። እርሱ ግን የሚበሉትን የምግብ አይነት፣ ሳምንታዊ ገቢያቸውን፣ መዝናኛቸውን፣ ሞዴልና አክትረስ ፍቅረኞቻቸውን፣ ያለፈና ያሁን ታሪካቸውን። ሮናልዶ አቤት ጋሽ ጲላጦስ፣ ስለ ሀገር ኢትዮጵያ ታሪክ ምን ያህል ታውቃለህ? ታሪክ ሆድ አይሞላም ጋሽ ጲላጦስ። ታዲያ ስለነ ማንቼ ማወቅ ነው ሆድ የሚሞላው? እንዴት አይሞላም? ጠቅላላ በሬዲዮና በቲቪ እኮ ስለነሱ ነው የሚወራው። ዝም አልኩ። ሮናልዶ ሃትሪክ አስገባልኝ። ምንድን ያለው? ታሪክ ሆድ አይሞላም? እውነቱን ነው። ታሪክ ጭንቅላት እንጂ ሆድ አይሞላም። የሮናልዶ ጥያቄ መሰረታዊ ጥያቄ ነው፣ የውር ጥያቄ። ሰው ደግሞ መሰረታዊ ጥያቄው ሳይመለስለት አክሱም ላሊበላ ቢባል ትርፉ የገደል ማሚቶ ነው። ሮናልዶ ቀኪ ያዛገውን ጉሮሮውን ሞረደ። በሐሳብ ጭልጥ ማለቴን ሲያይ እንድሰማው ፈልጎ ነው። አቤት የዛሬው ጌም ቀውጢ ነው ጋሽ ጲላጦስ። ቀውጢ ስትል የጨሰ ለማለት ፈልጌ ነው። እንዴት? ክርስቲያኖ ሮናልዶ እኮ ድሮ ለማንቼ ነበር የሚጫወተው። ዘንድሮስ? እንዴ ዘንድሮማ ለማድሪድ ስለሆነ ከእናት ክለቡ ጋር ሲጫወት ሀገር ቀውጢ ይሆናል። በአሸባሪነት አያዝም? ማ? ክርስቲያኖ ሮናልዶ። ለምን? አገር በሱ ምክንያት ቀውጢ ሲሆን። እስኪያስለው በሳቅ ተንፈራፈረ። ረጅም ሳቅ፣ የሚያባራ የማይመስል። በባዶ አንጀት ሳቅ እንዴት ይቻላል? አንተ ሮናልዶ በቃ ኤዲያ ሞኝ ነህ እንዴ? ፈራው። በዚያው ህቅ እንዳይል ፈራው። ለነገሩ እድል ነው እየሳቁ መሞት። አባራ። እምባው ኮለለል እያለ በጉንጮቹ ቁልቁል ወረደ። ሽማግሌ ፊቱ ላይ ደስታ ጎጆዋን ቀልሳ ወፎች ፂው ፂው ሲሉ ተሰማኝ። አይ ቲቸር ጲላጦስ! እንዴት? በጣም ነው ያሳከኝ። ከተወደድኩ እንደዚህ ስቄ አላውቅም። ዳሩ የሚያስለቅስ እንጂ የሚያስቅ ምን ነገር አግኝቶት ስቃለህ የኔ ልጅ? አባቱ ጋሽ መክቴ መከታ ቢሆነኝ ብሎ በማበቂያው ላይ የወለደው ልጁ ነው ሮናልዶ። ስሙንም ተስፋዬ ብሎ ጠራው። ስወድቅ የሚያነሳኝ ተስፋዬ ቢሆን ብሎ፣ የድህነት ስልባቦቴን ቢገፍልኝ ብሎ፣ ከሰው በር ላይ አንስቶ
የገዛ ቤቴ ቢያስቀምጠኝ ብሎ። ሮናልዶ ቁንጮውን እያከከች ምን በላህ ምን ጠጣህ የምትለው እናት የለውም። ሮናልዶ ትከሻውን አቅፎት ቆሎ የሚያቆራጥመው ሸንኮራ የሚያገሻልጠው ብይ የሚያጫውተው ወንድም የለውም። አኩኩሉ አባሮሽ ሌባና ፖሊስ የምታጫውተው እህት የለውም። ሮናልዶ አንተ እንዴት ነህ ደህና ነህ ብሎ እስቲ ይቺን እንካ ለሸንኮራ መግዣ የሚል ዘመድ አዝማድ የለውም። ሮናልዶ አባት ብቻ አለው፣ የሀብታም በር የሚጠብቅ ኑሮ በሰፊ መዳፉ ጉንጮቹን ስለወለወለው ድህነቱንና ህመሙን ይረሳ ዘንድ ባረቄ መለኪያ ስር ሁሌ የሚደበቅ መግነዙ የተፈታለት አልዓዛር የሚመስል አባት። ጋሽ መክቴ ጋሽ ጲላጦስ አቤት። እዚያ አስፋልቱ ዳር አዲስ የተከፈተው ካፌ የለም? አለ። ዲሽ አላቸው? የምን ዲሽ? እግር ኳሱ የሚታየው እኮ እዚያ ነው። የምን እግር ኳስ? የማንቼና የማድሪድ ነዋ። የማደጋፊ ነህ አንተ? የማንቼ ነኛ፣ ግን ሮናልዶንም ስለምወደው ማድሪድን ቢያሸንፍ ጣጣ አይሰጠኝም። ሮናልዶ ከሚበላበት የማይበላበት ቀን ይበልጣል። ትምህርት ቤት ከሚሄድበት የማይሄድበት ጊዜ ይብሳል። እርሙን ቢሄድ ደግሞ ቢጤዎቹ አፍህ መጥፎ ጠረን አለው ብለው ያገሹታል። ግና እንደነርሱ በጧት በፍርፍር ሆዱን የምትሞላ የምሳ ሳህን ቋጥራ የምትሸኘው እናት እንደሌለው ማን ያስተውላል? ዘበኛው አባቱ መክቴ የካቲካላ መለኪያውን የሚያስታውሰውን ያህል ሮናልዶን ልብ እንደማይለው ማን ይረዳል? ይሁንና ሮናልዶ አንድም ቀን ይረበኛል የሚል ቃል ሲናገር ሰምቼው አላውቅም። ምን ያደርጋል ታዲያ የሆዱን ባዶነት እንዳይናገር አፉን ቢለጉመውም አሳባቂ ገመምተኛ ፊቱን፣ ጭው ያሉ አይኖቹን፣ ኩበት ከናፈሮቹንና ከባዶ አፉ የሚወጣ ጠረኑን መደበቅ አይቻልም። ታዲያ ጨዋታውን መመልከት ፈልገህ ነው ሮናልዶ? አው ግን በነፃ ያሳዩም፣ በብር ነው። ስንት ይላሉ? 10 ብር። 10 ብር? አው ሮናልዶ አቤት። ከነጋ እህል ባፈ ዞሯል? አይ ማለቴ ከተጋደምኩበት ተነሳሁና አንድ ኮሳሳ የተደፈጠጠ ዳቦ አንግቦ ግድግዳ ላይ ከተሰካ ሚስማር ላይ ከተንጠለጠለ ፌስታል አውርጄ እንካ በውሃ እያማክብላ በልቻለሁ እኮ ቲቸር ጲላጦስ። ጉልበቱ ላይ አስቀምጬለት አልጋዬ ላይ ተመልሼ በጀርባዬ ተጋደምኩ።